ውድ የጣቢያችን ተከታታዮች እንደምን ዋላችሁ? ለዛሬ ያዝናቸው የአማርኛ ቋንቋ ዜና ከኢሳት ጣቢያ እነሆ ተጀመረ። አብራችሁን ቆዩ። የኤርትራ ቴሌቪዥን ጣቢያ ኢሳት 7ኛ ዓመቱን እያከበረ ነው። የኤርትራ ቴሌቪዥን ጣቢያ ኢሳት ዛሬ 31 ጥቅምት 2025 ከተመሰረተ 7ኛ ዓመቱን አስመልክቶ እያከበረ ነው። ኢሳት ላለፉት 7 ዓመታት በብዙ ፈተናዎችና ፈታኝ ሁኔታዎች ማለፉን የገለጹት የጣቢያው የቦርድ አባላት ለሕዝብ የቆመ ድርጅት እንደመሆኑ መጠን ላጋጠሙት ፈታኝ ሁኔታዎችና መሰናክሎች በማቋቋም ወደፊት እየተራመደ መሆኑን ጠቅሰዋል። በኤርትራ ታሪክ የመገናኛ ብዙሃን ታሪክ ረጅም ጊዜ ያስቆጠረ ቢሆንም በሀገሪቱ ያለው ስርዓት የዲሞክራሲና የፍትህ ጥያቄዎች ማፈናፈኛ በመከለከሉ እንደ ኢሳት የመሰሉ ጣቢያዎች እንዲቋቋሙ ማስቻሉን አንዳንድ ያነጋገርናቸው አስተያየት ሰጪዎች ያስገነዝባሉ። በኤርትራ የቴሌቪዥን ስርጭት ታሪክ ከቀኙ ጣቢያ የሚለቀቀው ባላጭር ሞገድና እንዲሁም ከአዲስ አበባ ኢቲቪ ከ1964 ጀምሮ የሚተላለፈው ስርጭት አገልግሎት ሲያገኝ ቆይቶ ኤርትራ ነጻነቷ ከተቀናጀች በኋላ በሀገሪቱ ውስጥ የሚሰራጨው የኤርትራ ቴሌቪዥን በብቸኝነት ይዞት የቆየ ሲሆን በአሁን ጊዜ ኢሳት ጨምሮ 3 የቴሌቪዥን ጣቢያዎች ከውጭ ሆኖ እያሰራጩ መሆናቸውን መረጃዎች ያሳያሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የስራ ጉብኝት ወደ ግብጽ አቀኑ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብፁ ፕሬዝዳንት አብደልፋታህ አልሲሲ ባቀረቡት ግብዣ መሰረት ትናንት ሐሙስ ለ5 ቀናት የስራ ጉብኝት ወደ ግብጽ አቅንተዋል። ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭ ሁኔታ ውስጥ በአስመራና ካይሮ መካከል ያለው ግንኙነት ሌላኛው ምዕራፍ ነው ተብለዋል። የኤርትራው የማስታወቂያ ሚኒስተር የማነ ገብረ መስቀል ሁለቱ መሪዎች የሁለትዮሽ ግንኙነትን በማጠናከር እንዲሁም በአካባቢው እና ዓለም አቀፋዊ ጉዳዮች ላይ ውይይት እንደሚያደርጉ አመላክተዋል። እንዲሁም ፕሬዝዳንት ኢሳያስና ልዑካቸው ህዳር 1 2025 ማለትም ጥቅምት 22 ቀን 2018 ዓ.ም በሚመረቀው የግብጽ ታላቁ ሙዚየም ምረቃ ላይም ይገኛሉ ተብሎ ይጠበቃል። የኤርትራ ልዑክ የውጭ ጉዳይ ሚኒስተር ኦስማን ሳልህን እንደሚያጠቃልል መረጃዎች ያሳያሉ። የኢሳያስ አፈወርቅ ወደ ግብጽ የሚያደርጉት ጉብኝት ዶክተር አብይ አህመድ በህዝብ ተወካዮች ቀርቦ በተናገሩት በማስተሳሰር የሚያያይዙት ተንታኞች ይገኙበታል። ኢሳያስ ላለፉት 34 ዓመታት ኤርትራን ሲያስተዳድሩ የከፋ የሰብአዊና የዲሞክራሲያዊ ጥሰቶች የተመዘገቡ መሆናቸው ይታወቃል። በሀገሪቱ ምርጫም ተካሂዶ አያውቅም። ህገ መንግስትም የሌላት ብቸኛ ሀገር መሆኗን እንደማትቀር የሚናገር ምሁራን ይገኙበታል። ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በምስራቅ አርሲ ዞን የተፈጸመውን ግድያ በጽኑ እያወገዙ ነው። መንግስት የዜጎችን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንዲወጣ ድርጅቶቹ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በኦሮሚያ ክልል በምስራቅ አርሲ ዞን በጉና በመርቲ በሸርካ እና በሆሎ ንቆ ወረዳዎች ውስጥ በሚገኙ ሰላማዊ ሰዎች ላይ የተፈጸመውን ግድያ በጽኑ አወገዙም። መንግስት የዜጎችን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንደሚወጣም ጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ትናንት ጥቅምት 30 2025 ባወጣው መግለጫ በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎ ንቆ ዋቢ ወረዳዎች ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ አሰቃቂ ግድያ መፈጸሙን ገልጸዋል። ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶስ የተመለከተው በከባድና ጥልቅ በሆነ የሐዘን ስሜት ነው ብለዋል መግለጫው አያይዞም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብር ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል ብለዋል።
የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉም ትናንት ሐሙስ ጥቅምት 30 2025 ባወጣው መግለጫ በአንጋፋው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ ግድያና ስቃይ መፈጸሙን የሰማው በታላቅ ድንጋጤና ሐዘን መሆኑን ገልጸዋል። ጉባኤው መንግስት የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት አለበት ሲል ጠቅሶ ችግሩ ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ በአጽንኦት ጠይቀዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል በበኩሉም ባወጣው የሐዘን መግለጫ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ላይ የተፈጸመውን ኢሰብአዊ ድርጊት አውግዘዋል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ በበኩሉም ዛሬ አርብ ጥቅምት 31 ባወጣው መግለጫው በኦሮሚያ ክልል መንግስት በምስራቅ አርሲ ዞን አስተዳደር የተፈጸመውን ጥቃት ለዲሞክራሲ፣ ለሰብአዊ መብት መከበር፣ ለእኩልነትና ለህግ የበላይነት መስፈን የሚታገሉ ኃይሎችን ሁሉ ሊያወግዙት የሚገባ ኢሰብአዊ እኩይና አፍራሽ ተግባር ነው ሲሉ ገልጾታል። በኢትዮጵያ እየተፈጸሙ ባሉት የሰብአዊና የዲሞክራሲያዊ የመብት ጥሰቶች ከጊዜ ወደ ጊዜ እየተባባሰ መሄዱን ብዙዎች ይስማማሉ። መንግስት ትኩረት አድርጎ አለመስራቱና ወንጀለኞች ይዞ ህግ ፊት ሲያቀርብ ባለመታየቱም በድርጊቱ ተበሳጭቶ ተስፋ ወደ መቁረጥ የተዳረጉ ጥቂት የማይባሉ የሀገሪቱ ዜጎች እንደሆኑ ዘገባዎች ያመላክታሉ። የኢትዮጵያ አየር መንገድ ከቻፒ ኩባንያ ጋር በአጋርነት ለመስራት የመግባቢያ ስምምነት መፈራረሙ ተገለጸ። የኢትዮጵያ አየር መንገድ ግሩፕ ከቻፒ ኩባንያ ጋር በአጋርነት መስራት የሚያስችለውን የመግባቢያ ስምምነት መፈራረሙ ተገለጸ። የመግባቢያ ስምምነቱ የኢትዮጵያ አየር መንገዱ ግሩፕ ምክትል ዋና ስራ አስፈጻሚ አቶ ኃይለመለኮት ማሞ እና የቻፒ ኩባንያ መስራቶች ትናንት ጥቅምት 30 2025 ተፈራርመዋል። በስምምነቱ መሰረት ቻፒ ኩባንያ ደንበኞች በኢትዮጵያ አየር መንገድ ድረገጽ ላይም በሁሉም የክፍያ አማራጮች የትኬት ግዢ አገልግሎት እንዲያገኙ ያስችላል። በዚህ ወቅት የኢትዮጵያ አየር መንገድ ምክትል ዋና ስራ አስፈጻሚ አቶ ኃይለመለኮት ማሞ ከቻፒ ኩባንያ ጋር የተደረገው ስምምነት ደንበኞች በአንድ ፕላትፎርም በቀላሉ የትኬት ግዢ መፈጸም እንዲችሉ የሚያደርግ መሆኑን ገልጸዋል። በተጨማሪም አየር መንገዱ ከቻፒ ኩባንያ ጋር በትብብር ለመስራት ያደረገው ስምምነት የሀገር ውስጥ የቴክ ኩባንያዎች እንዲጠናከሩ እንደሚረዳም ጠቁመዋል። የቻፒ ኩባንያ ዋና ስራ አስፈጻሚ አቶ ናኤል ኃይለማርያም በበኩላቸው የአየር መንገድ ደንበኞች የኤቲኤም ካርድ ቁጥርን በመጠቀም ያለማሽን ክፍያ መፈጸም እንደሚችሉ ተናግረዋል። አክሎም ኩባንያው ወደፊት ኢትዮጵያውያን ቴክኖሎጂ በመጠቀም ማንኛውም ምርትና አገልግሎት እንዲገዙ የሚያስችል አሰራር ለመፍጠር ህልም እንዳለው መግለጻቸውን የዘገበው ኢቢሲ ነው። ከ4 ዓመታት በፊት በሁለት ኢትዮጵያውያን የተመሰረተው ቻፒ ኩባንያ ከ60 በላይ ለሚሆኑ ሰዎች የስራ ዕድል መፍጠሩንም ዘገባው አመላክተዋል። አምኒስቲ አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸው አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳሰበም። ባሳለፍነው 2025 ሚያዝያ ወር አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምኒስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ አሳሰበ። አምኒስቲ የአሜሪካ ጦር ሚያዝያ 28 ቀን 2025 በፈጸመውና የኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት ሕግን የጣሰ ነበር ብለዋል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰራቸውን ስደተኞች የያዘ ሲሆን ቦታውም የሚታወቀው ሰላማዊ ሰዎች የሚገኙበት ቦታ ነበር። አሜሪካ ባለፉት በርካታ ዓመታት በተለያዩ ሀገሮች የምታካሂደው ወታደራዊ ዘመቻዎች የህግ ጥሰት እንደሚታይባቸው የፖለቲካ ተንታኞች የሚሰጡት አስተያየት ያመለክታል። በታንዛኒያ አወዛጋቢ ምርጫ ከተደረገ በኋላ የተቀሰቀሰው ተቃውሞ እየተስፋፋ ነው። በታንዛኒያ በተቀሰቀሰ ድህረ ምርጫ ረብሻ እስካሁን
ቁጥራቸው በውል ያልታወቀ ሰዎች መገደላቸውን የሰብአዊ መብቶች ተሟጋቾች እና የዲፕሎማሲ ማህበረሰብ ምንጮች ተናግረዋል። ባሳለፍነው ሮብ በታንዛኒያና በከፊል ራስ ገዝ በሆነችው ዛንዚባር በተካሄደው ፕሬዝዳንታዊና የምክር ቤት አባላት ምርጫ ዋናዎቹ ተቃዋሚዎች አለመሳተፋቸውን መረጃዎች ያሳያሉ። በታንዛኒያ አወዛጋቢ ምርጫ ተከትሎ በህዝቡ ዘንድ ረብሻ ከጀመረ 3ኛ ቀኑን በያዘው ፖሊስ አልቃሽ ጋዝና ቶክስ መክፈቱን የተለያዩ መገናኛ ብዙሃን ያሰራጩት ዘገባ ያመላክታል። ከኤርሳት ጣቢያ የአማርኛ ዜናዎቻችን እስካሁን የተከታተላችሁት ነበር። ከቀሪ ፕሮግራማችን መልካም ጊዜ ተመኘን።